የባርኮት ፍቅረኛ ከባድ ጉዳት ደረሰባት። ተፈነከተች፣ ዋጋዋን አገኘች። አጉልም ቡርንቡር ስትል እኔ ነኝ አለቃ፣ የቤቱ መሪ እኔ ነኝ ብላ ስታሽላላ ዋጋዋን ሰጠቻት ማለት ነው። ፍቅር እንግዲህ የቤቱ መሪ እኔ ነኝ፣ ከዚህ በኋላ ያለኔ ፍቃድ ማንም ሰው ምንም ሊያደርግ አይችልም፣ ምክንያቱም የባርኮት ፍቅረኛ ነኝ። እሱንማ ስታገቢውም ሆነ ፍቅረኛ ስትሆኚ በህይወት እያለው ቆሜ አላይም። መቼም የባርኮት ፍቅረኛ ሆንሽ ሚስት ልትሆኚ አትችይም። አንቺ ያደረግሽውን ነገር ረሳው መሰለሽ እንዴ? ደግሞ ምን አባሽ ፈልገሽ ነው በድጋሚ ህይወት ውስጥ የገባሽው አለቻት። ከዛም እሷ አንቺ ላይ ይመለከትሽም አንቺ ትንሿ ሰይጣን አለቻት። እንግዲህ ቤቱን በአንድ እግር አቆመችው። አደይን ደግሞ እያመነጫጭቀቻት እየሰደበቻት በቃ እያንቋሸሸች፣ ከዚህ በኋላ አደይን አንድ ነገር እናገራታለሁ ብትይ ነግሬሻለሁ፣ እስኪ እንደ እንግዳ ሁኚ እንዴ አንቺ እኮ ነሽ የቤቱ ኃላፊ የምትመስዪው አላት ዴቭ ማለት ነው። በጣም ተናዶ እንግዲህ እንዴት እንደሚያደርጋት ኤላዬ ጋር ካልወሰዳችሁኝ ሞቼ ይገኛለሁ አለች። ኤላ ጋር ደግሞ ማንም የሚያደርሳት ጠፋ። ነገር ግን ኤላም እዛው መጣ፣ ተገናኙ። ልጅቱ አውቃ ነው ሲጀመር ባርኮትን አትወደውም፣ አታፈቅረውም፣ ፍቅር እንዳለችው ማለት ነው። እያስመሰለች እና የሆነ የምትበቀለው ነገር አላት። ደግሞ ኤላን ታፈቅረዋለች። ሊሊ ደግሞ ይሄ ቤዛን መምጣት አልወደደችው። በዛ ላይ ደግሞ እሱ ሊሄድ ነው ወደ ሀገሩ፣ ወደ አባቱ ሀገር፣ እዛ ውጭ ሀገር መሰለኝ የሚሄደው። እናቱም ደውላ ኤላን ደግሞ እማዬ እባክሽን አባዬን እንደምንም ብለሽ አሳምኝልኝ፣ ይሄ እኮ በእናንተ ምርጫ ድሮ ነው የቀረው፣ አሁን እኮ በእኛ ምርጫ ነው የሚሆነው እማዬ። እኔ አባዬ እየመረጠልኝን ማግባት አልችልም በፍጹም። እኔ የምወዳት ልጅ አለች፣ በጣም የምወዳት ማፈቅራት ልጅ አለችኝ እናቴ እባክሽን ሲላት፣ በቃ አንተ የመረጥካት ትሆናለች አለችው። እናቱ በጣም ተደሰተ። እማዬ ምን እንደምልሽ አላውቅም፣ ልጅቷን ብታያት አንቺ ራስሽ ትወጃታለሽ አላት። እንግዲህ በደስታ ተሞላ። ያው መሄዱ ግን የአባቱን ቃል ለመፈጸም ይሄዳል፣ ግን አያገባም ማለት ነው ከሊሊ ሌላ። እናቱን እያወራ ያለ ያቺ ሊዲያ ጡሌ መጣች። እዚህ ነው ማድረው እኔ፣ እዛች ቤዛ እያለች እዛ ቤት አላድርም አለች። ውጭልኝ ከቤት ቢላትም ቢሰድባትም ቢያንቋሽሻትም የምትሰማ ሰው አይደለችም ሊዲያ። ተኛች ሶፋ ላይ፣ ግን አውቃ እየተጫወተችበት ነበረ። ሊሊም አንድ ላይ ስታያቸው እንግዲህ እንደምትናደደች ብቻ ሊሊና ሄላ ተጣርቀዋል። ግን ደግሞ ያው ጥሏት ይሄዳል፣ ከ3 ቀን በኋላ ይሄዳል ማለት ነው፣ ይመለሳል። አንቺ ትቼ ማንንም ላገባ አልችልም፣ እኔ ያለ አንቺ ሰው ሌላ ሴት አልፈልግም አላት ማለት ነው። እንግዲህ የባርኮት ፍቅረኛ ተብዬዋ ደግሞ የቤቱ ኃላፊ እኔ ነኝ። እንዴ ይደብራል። ከመምጣትሽ ቅጠል ማበጠስሽ እሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እና ያለው አልሐምዱሊላህ። እንግዲህ ዛሬ አደይ ድራማ ተለቋል። አደይ ስቃዩዋ እንደቀጠለ ነው። ምንም ለአደይ የሚበጅ ሰው የለም። ግን ደግሞ ፍቅር የሆነ ልጅ ጠርታ አስመጥታለች ቤት ውስጥ ማለት ነው። እየመጣ ነው፣ ልካችሁን ነው ማሳያችሁ ብላለች። ለማንና ለማን እንደሆነ ባላውቅም አንደኛ ለቤዛ መሰለኝ ይጠራችሁ። እንግዲህ ልጅቷን እንዲጃለሳትና ከባርኮቴ ጋር ልታጣላቸው መሰለኝ። ሀሳቧ እንደዛ መሰለኝ። ፍቅር ተንኮለኛ አይደለች ልጅቷ። እንኳን ፍቅር እኛም አልወደድናትም እንዴ። ምጥጥ ያለች ሙጣጣ ምንድን ያለችው እንትና እቺ ሊዲያ ራሱ ስትሰድባት የሆነ ስድብ ሰድባት ነበረ ማለት ነው። ሆረር የመሰለች አለች። እውነትም ሆረር ነው የምትመስለው። በፈጣሪ ስታስፈራ ደግሞ አነጋገሯ፣ ለሰው ያላት ንቀት። አደይንማ እንዴት እንደምታደርጋት። አንተ ግን አታፍርም እንዴ? ሰራተኛ ስታፈቅር አለ። አይመለከትሽም። እንኳን እኔ እኮ አሁን ባርኮት የኔ ነው ያልሽው ባርኮትም እኮ አደይን ሲል አደይ ሮጣ መጣችና ዴቭ ብላ አስቀየረችው ማለት ነው። ልጅቷ እዛ ቤት እኔ እንጃ ነኝ ቤቱ ኃላፊ ነኝ አለች። በጣም መረናትና ፍቅር ደግሞ አንገቴ ይቆረጣታል እንጂ አንቺ ከዚህ ቤት አስቀንጥሬ ነው ማስወጣሽ በጭራሽ። ባርኮት ደግሞ ስልኩን ዘግቷል። ምን አድርገው እንደመጣችም አይታወቅም። ልጁ ስልክም አያነሳም። እኔ ምን አስደርገው ወደዚህ ቤት እንደመጣች አላውቅም። አውቃ ደግሞ ባርኮቴን ነው ማውራው አለች። ውሸቷን እኮ ነው፣ ማንን እንዳወራች አናውቅም። ብቻ የሆነ ለበቀል የመጣች ነገር ነው የምትመስለው። ብቻ የአደይን ስቃይ ባታበዛም። አደይ እንግዲህ ያው ነገሩ ዴቭ እያለ ምንም አትሆንም አለኝ። ሊዲያ ከነ ኤላ ቤት ስትመለስ
ዳይመንድ ጠብቆ ስልኳን ላፍ አደረገው። ከዛም ደግሞ እንደዛ አትንካኝተኝ ምን ይመስላል ቆሻሻ በጥፊ ዥው አደረገባትና ስልኳን ተቀብሎ ሂጂ በይ ወደ ሂጂ አላት። ከዛ በቤት እየተመናቀረች መጣችና እንዴ ፊትሽ ምንድነው የቀላው ትላታለች ፍቅር። ይሄንኝ ዳይመንድና ኪንጎ ናቸው ስልኬን ተቀበሉኝ እሳይ ደግ አደረጉሽ አለች ፍቅር ማለት ነው። ደስ አላት። ዳይመንድ ወደውኑ ጆሮዋን አላትና ስልኳን ብሩን ተከፋፈሉ። አቤት ከመጣች በኋላ እንግዲህ ሊዲያ እንደዚህ ስትመናገር ደግሞ አንቺ ማነሽ ሊዲያ የምትባየው አንቺ ነሽ? አዎ ምን ፈለግሽ አለቻት። ልጅቱ በነገራችን ላይ ለሰዎች ምንም አይነት ክብር የላትም። አደይም ደግሞ አሁን ጎበዝ እየሆነች ጠንካራ ሆናለች። በነገራችን ላይ ምንም አይነት ሰው ፍራቻ ምናምን የላትም። እንግዲህ ኤላ ቢታድርሽኝ የምትላት እኔ ከፍቅር ፍቃድ ውጭ ማንንም የትም ላደርስ አልችልም። ፍቅር ደግሞ ምን አባቷ አገባትና አለች። ባለጌ የራሱን አባት ማያከብር ሰው የሰው አባት ይሳደባል። ለማንኛውም እንግዲህ ፍቅር ማንም አይችላትም። በነገራችን ላይ ጠንስሳላታለች ነገር የሆነ ልጅ እንግዲህ ሰፈራቸው ደርሶ ቤቱ ጠፍቶኛል ነይና ውጭና ተቀበይኝ እያላት ነበረ ማለት ነው። ምን ልታደርገው እንዳመጣች አላውቅም። ከልጅቷ ጋር አንድ ላይ ያስቀምጣቸው ፎቶ አንስታ ላይ ለባርኮቴ ልትልክም ሊሆን ይችላል። ብቻ ባርኮቴና እሷን ለማለያየት ሞቼም ቆሜም ከአንቺ ከሱ ጋር አቶኝም ብላታለች ማለት ነው። አደይም ደግሞ እንዴት እንደምታደርጋት አደይን ማለት ነው። ደግሞ ምን ይመስላሉ ሲያስጠሉ ትላለች እኮ ደግሞ አንቺስ እንዴ ጉጉት አይደል የምትመስዩ ምጥጥ ያልሽ መጣጣ እንዴ ይደብራል የምር። አደይ እንግዲህ ያው ዴቭ እስካለ ድረስ ምንም አትሆንም። በጣም ነው የተናደደው ዴቭ በነገራችን ላይ በጣም አንቺ አረ እንደ እንግዳ ሁኚ ምን ጉድ ነሽ አለ ዴቭ። እንዴት እንዳሳቀኝ ማለት ነው የእውነት እንደ እንግዳ ሁኚ እንጂ ምንድነው እንደዚህ መሆን? ጭራሽ እኮ አንቺ ነሽ የቤቱ ኃላፊ የምትመስዪው ከመምጣትሽ አላት። አንተ ደግሞ ዴቭ ምን ሆነክ ነው? ሰራተኛ ካልጠፋ ሰው ሰራተኛ ያፈቀርከው ምን ሆነክ ነው? አይመለከትሽም እሱ ምን ይመለከትሻል አላት። ብቻ ልጅቷ እኔ እንጃ ጤነኛ አትመስለኝም። አመጣጧ ራሱ የዛን ቀን ሲያስፈራ ነበረ። ፍቅር በር ስከፍትላት ቤዛ ስትላት ትንሿ ሰይጣን ያለቻት ፍቅርን ማለት ነውና ሊሊዬ ደግሞ አንገቴ ይቆረጣል እንጂ ከአሁን በኋላ የድሮውን ደግመዋለሁ ብትይ እኔ አሁን ሌላ ሊሊ ነኝ ነግሬሻለሁ ብላ እንግዲህ ጉሮሮዋን አንቀቻት ማለት ነው። እንዴት ደስ እንዳለኝ ጉሮሮዋ ስታንቃት ማለት ነው። ልጅቱ እንዲሁ በቀላሉ የምትቻል አይደለችም። ብቻ እንግዲህ አደይና ሊሊ ተባብረው መቼም ይወቅጧታል ብዬ አስባለሁ። አማረው ከዛ ቤት ያወጧታል። ምክንያቱም ልጅቷ እንዲሁ በቀላሉ የምትሸነፍ ሰው አይደለችም፣ ታስፈራለች። እና ፍቅርም እንግዲህ የሆነ ነገር አቅዳላታለች።